ስነ ሀገር በቀል ዕውቀትን በሙሉ ቤተክርስቲያኗ የማዳበር ግዴታ አለባት። ሀገር በቀል ዕውቀት ማለት ቤተክርስቲያንንም ቤተመንግስትንም ቤተክህነትንም ቤተመንግስትንም ስርዓት እና ህግ ቀርጾ እየመራ የቆየ ዕውቀት ነው። ብዙ የተጎዱ በሐኪም ሊፈወስ የማይችል ካንሰርን ያህል ነገር ሀገር በቀል ዕውቀቶቻችን ብዙ ስለጎዱን ወኛም ስለጎዳናቸው ስለገፋናቸው ልናቀርባቸውና ልንክሳቸው ይገባል። ማንም እኮ ገንዘቡን ገፍተር አድርጎ እንግዲህ እንደፈለገ አድርጎ ብሎ የሚሄድ ነገር ነው ያለው። እሳቸው ግን የማኔጅመንት ክህሎታቸው ጥሩ ነው። እጅግ በጣም ሀሳቡ ጀምሮ ምስጢረ ኢትዮጵያ ጥሩ በጣም ጥሩ ነው። ምስጢረ ኢትዮጵያ ማለት ከፊደላችን ጀምሮ ስነ ጽሁፍ፣ ስነ ስዕል፣ ስነ ኪነ ህንፃ ልዩ ልዩ የጥበብ ውጤቶችን የመሳሰሉ ሁሉ የኢትዮጵያ ምስጢራት ናቸው። በእውነቱ ምስጢረ ኢትዮጵያ የሚለው ስሙ ራሱ ጥሩ ነው። ስለዚህ በእኛ በጉባኤ ደረጃ በዚህ ዙሪያ ተወያይቶ ይሄ መሆን አለበት ተብሎ እንትን የተባለ የለም። በግል ደረጃ ግን እኔ ለወለ እግዚአብሔር ገጥሞኛ አንድ ጊዜ እዚህ አገርም ትላንት አግኝቻቸው ነበረ። መጋቢ ምስጢር ስማቸው ከሚባሉ አባት ጋር ወደ ቅዱስ ለእንትና ማን ነው ወደ መቀሌ ዛሬ ስንት ዓመት ነው ተጉዘን በዩኒቨርሲቲ ስለ ግዕዝ እና ስነ ፈውስ ሀገር በቀል ዕውቀት ከሚባለው አንዱ ስነ ፈውስ ነው። ስነ ጥበብ፣ ስነ ህንፃ እያለ ይቀጥላል። ስነ ፈውስን አስመልክቶ ግዕዝና ስነ ፈውስ የሚል ርዕስ በሚል ርዕስ የተጻፈ ጽሁፍ በጣም ዘጠነ ሰፊ የሆነ መጽሐፍ ቅዱስን ብቻ መሰረት አድርጎ የተጻፈ በደንብ አድርጎ ተመልክተናል። እኔ ሄጄ እዚያ ዩኒቨርሲቲ ፊት አቅርቤያለሁ። ዩኒቨርሲቲውም ጥያቄና መልስ ሁሉ አቅርቦልኝ በጣም በጥሩ ሁኔታ ነበር ያለፈውና ስነ ሀገር በቀል ዕውቀትን በሙሉ ቤተክርስቲያኗ የማዳበር ግዴታ አለባት። ምክንያቱም ከውጭ የመጣው እየጠቀመን አይደለም ብዙ ነገር። ስለዚህ ጠቃሚው የራሳችን ነው። የራሳችን አሁን ለምሳሌ ይሄ ምስጢረ ኢትዮጵያ የተባለ ሚዲያ እንግዲህ እንደገለጸው በዚህ ቦታ የሚሰጠው አሁን የስነ ፈውስ አገልግሎት እጅግ ይበል የሚያሰኝ በየጉባኤ ቤቶች የሚሰጠው የጉባኤዎችን የማልማትና የማደራጀት ስራ እጅግ ይበል የሚያሰኝ አስገራሚ ስራ ይቻላል። ስለዚህ አሁን አገር በቀል ዕውቀት ማለት እነ ቅዱስ ላሊበላ የታነጹበት ነው። አገር በቀል ዕውቀት ማለት እነ ቅዱስ ያሬድ ሰማያዊ ዜማ ያወረዱበት ነው። ሰማያዊ ዜማ ከሰማይ ወደ ምድር ወርዶ ያው ዛሬ ዝማሬ መላእክት እየተባለ ስንሰማ ነው ላለ አገር በቀል ዕውቀት ማለት እና አባ ጊዮርጊስ ዘጋስጫ ያን ሁሉ ድርሰት የደረሱበት ሰዓታቱ ልዩ ዕውቀቶችን ሁሉ ያስረከቡን በሀገር በቀል ዕውቀት ነው። ሀገር በቀል ዕውቀት ማለት ቤተክርስቲያንንም ቤተመንግስትንም ቤተክህነትንም ቤተመንግስትንም ስርዓት እና ህግ ቀርጾ እየመራ የቆየ ዕውቀት ነው። ሀገር በቀል ዕውቀት ማለት አሁን እንደምንለው እንደዚህ እንደ ምስጢረ ኢትዮጵያ የሚባለው እና ልዩ ስነ ፈውስ እንደሚሰጥበት እንደዚህ ሰሎሞን መንደር እጅግ በጣም
ብዙ የተደበቁ ጥበቦችን የምናገኝበት ነው። ብዙ የተጎዱ በሐኪም ሊፈወስ የማይችል ካንሰርን ያህል ነገር እና ልዩ ልዩ በሽታዎችን መፈወስ የሚችል በእጃችን ላይ እንዳለ በግልጽ በገሃድ ያየንበት ነው። ይህንን ብራንቹን ማስፋትና የጥናትና የምርምር ሰዎችን በማስገባት ጥናትና ምርምሩን ማስፋት እጅግ ለቅድስት ሀገር ጠቃሚ ነው። የሁሉ በሽተኛ ተፈውሶ ብቻ አይደለም እንዲያው ውይይት እንኳን የስነ አእምሮ እንዲያው በእውነቱ እንዲያው የአእምሮ እንኳን አገልግሎት አይደለ የምክር አገልግሎት አግኝቶ መሄድ በጣም ቀላል ነገር አይደለም። ስለዚህ ሀገር በቀል ዕውቀት ስንል ከፊደላችን እስከ ዜማችን እስከ ቅዳሴያችን እስከ አቋቋማችን እስከ ዝማሬያችን እስከ ሁለንተናው ድረስ ሀገር በቀል ዕውቀት ውጤቶች ናቸው። ዛሬ ዓለምን የሚያስደምመው ስርዓተ አምልኮታችን ስርዓተ ማህሌታችን ዛሬ ሁሉን አይን የሳበው ይሄ ትልቅ እንትናችን የሀገር በቀል ዕውቀትና የሀገር በቀል አዋቂዎች ውጤት ነው። መንፈሳውያኖቹ በመንፈሳውያን ስጋውያኑ ደግሞ በስጋዊ እያሉ ብዙ ስራ ሰርተዋልና ስለዚህ የሀገር በቀል ዕውቀትን ጉባኤው ይደግፋል ማለት ፈልጌ ነው። ግዕዝና ስነ ፈውስ የሚለውን ጽሑፍ ብቻዬን አይደለም ያዘጋጀሁት። ዩኒቨርሲቲ መቀሌ ዩኒቨርሲቲ እንዲህ ያለ ሰው እንዲመደብልና አለ ስነ ጽሑፍ አንተ አዘጋጅ ተባልኩኝ። አዘጋጀው ከጉባኤው መካከል አነበብኩ። ይሄን አውጣው ይሄን አስተካክለው ይሄን በል ተባልኩኝ። እስከ መቀሌ ድረስ ጭኔ ወስጄ ማለት እስከ መቀሌ ድረስ ሄጄ እዚያ ታላቅ ዩኒቨርሲቲ እዚያ ሁሉ ዓለም አቀፍ ምሁራን ከተገኙበት እኔም ከዚያ ተሳትፌ አይቼ መጥቻለሁና ሀገር በቀል ዕውቀቶቻችን ብዙ ስለጎዱን እኛም ስለጎዳናቸው ስለገፋናቸው ልናቀርባቸውና ልንክሳቸው ይገባል። ሀገር በቀል ዕውቀትን እንደገና ማዳበር ተገቢ ይሆናል ማለት ነው። ስለዚህ ሀገር በቀል ዕውቀትን ጉባኤው ይደግፋል። ያን ጊዜም በእውነቱ ስነ ጽሑፉን ስጽፍ መጽሐፍ ቅዱስን መሰረት አድርጌ በእውነት እዚህ ራዕየ ዮሐንስ ላይ እኒህ 12ቱ ክቡራን ድንጋዮች የከበሩ ድንጋዮች የ12ቱ ቤተ ነገደ እስራኤል ምሳሌ ናቸው በብሉይ ኪዳን። በሐዲስ ኪዳን ደግሞ የራሱ የጌታ ምሳሌ ናቸው። ፈውስነታቸው መድኃኒትነታቸው ለምን እንደሚሆኑ ተጽፏል በትርጓሜው። የ12ቱ ሐዋርያት ምሳሌ ናቸው። የሚገርመው ነገር ስለዚህ እነዚህ ሁሉ እነዚያን በደንብ አድርጎ በድንጋይ ሳይቀር ምን አይነት ፈውስ እንደሚገኝ በእጽዋት እዚህ በትንቢተ ኢሳይያስ ላይ ወይ ያንን ሕዝቅያስን ነቢዩ ኢሳይያስ ቆጽለ በለስ እንደቀባው የሚናገር ቃል አለ። ኤርምያስም ልክ እንደዚህ ቆጽለ በለስ እንዳስመጣ የሚናገር ቃል አለ። በመጽሐፈ ኩፋሌ ምዕራፍ 10 ላይ ይመስለኛል ታላቁ ጻድቅ ኖህ መድኃኒቶችን መላእክት እንደነገሩት ይናገራል ቃሉ። እና ሀገር በቀል ዕውቀት ስንል የሀገራችን ዕውቀት ባንመረምረው ባናስፋፋው ባንከታተለው ባንንከባከበው ነው እንጂ የውጭን ዕውቀት የሚያስንቅ የውጭን ሕክምና የሚያስንቅ ሕክምና ከሀገር በቀል ዕውቀት ላይ ማግኘት ይቻላል። ስለዚህ ሀገር በቀል ዕውቀትን በተመለከተ የዚህ ላይ ትኩረት ሰጥቻ አስብቼ የምናገረው አግባብነት ስላለው ተገቢ ስለሆነ ነው። እና ሀገር በቀል ዕውቀት ሀገር በቀል ነው፣ እንክብካቤ ሊደረግለት ይገባል። ጥንቱን ተገፍቶ ጎድቶናል። ስለዚህ ስለጎዳን አሁን ላይ ደግሞ እኛ ደግሞ ና ወደ ቤት ግባ ልንለው ይገባል።
እጅግ በጣም ጥሩ ነው። እኔ አሁን የማስተላልፈው መልእክት እጅግ በትህትና በትዕግስት በቅንነት በደግነት በልግስና ያላቸውን ዕውቀት ሳይሰስቱ ያላቸውን ሀብት ሳይሰስቱ ላጠራቅም ይህን ላካብት ሳይሉ በልግስና ቤተ ጉባኤዎችን ለሚንከባከቡት ወንድማችን የተጎዱትን ለሚረዱት የታመሙትን ለሚያክሙት ወንድማችን የወደቁትን ለሚያነሱት እንደገና ደግሞ ዋለማውታ ሳይቀር ሕፃናትን ለሚያሳድጉት መፍቀር የሰብ የሆኑ እንደ ክርስቶስ እንደው በእውነት ክርስትና ይሄ ነው። ክርስቶስን መምሰል ነው። ክርስቶስ እንደማያዳለው ምንም ሳያዳሉ ምን ሳይገድባቸው በዚህ ጎጠኛና ዘረኛ ዘመን ምንም ሳይመርጡ አንድ አድርገው በአንድ ልቦና በአንድ አስተሳሰብ ይህን ሁሉ አይኔ ስላየ በእውነቱ ይህን ሁሉ ህሙማን ለሚፈውሱ ወንድማችን ብርታቱን፣ ጽናቱን፣ ትዕግስቱን፣ ዕውቀቱን፣ ማስተዋሉን ከዚህ በላይ ደርቦ እንዲሰጥልን ተምኔቴን መግለጽ እፈልጋለሁ። አንዴ ምኞቴና ተምኔቴ ጸሎቴም ነው። በመቀጠል ቤተ ጉባኤዎች በሙሉ አሁን እንደወሳቸው እኔ ደብረ ሩሃ ቅዱስ ላሊበላ አራቱ ጉባኤያት ቤተ መጻሕፍት ከነ የኔታ ሊቀ ሊቃውንት ሳሙኤል ጉባኤ ሄጄ ከዚያም አግኝቻቸዋል። ሁልጊዜ የማገኛቸው ቤተ ጉባኤያትን ሲረዱ ነው። የተዋወቅ ነው ለመጀመሪያ ጊዜ እዚያው ነው እና በእውነት አወቅኳቸው ጊዜ ጀምሮ እንዲያው መቼ አግኝቻቸው እያልኩ ስመኝ ደግሞ እግዚአብሔር ወዶና ፈቅዶ በዚህ ዕለት መጥቼ ይህንን ድርጅት አይቼ በመሄዴ በጣም ከፍ ያለ ደስታ ተሰምቶኛል። ከዚያውም ላይ ደግሞ እዚህ ደግሞ አዲስ ጉባኤ ተክለው ለጉባኤ ቤት ማረፊያ ክላሶችን ሰርተው አልጋዎችን አዘጋጅተው ፍራሾችን ሳይቀር አስገብተው የቀለብ ማዘጋጃ ኮሽና ሳይቀር ተሰርቶ የጉባኤ ቤቱ ተማሪዎች በአግባቡ ወንበር ዘርግተው የሚማሩበት ያ ሁሉ ተዘጋጅቶ ተሟልቶ እንደገና ደግሞ አብስለው የሚያቀርቡ እህቶችም ደግሞ ለነሱም ተመጣጣኝ ደሞዝ እየተከፈላቸው ተማሪዎቹን የሚቀልቡ እንደው እንዲህ እስከዚህ ድረስ በእውነቱ እስከዚህ ድረስ እንደው አንድ ማንም እኮ ገንዘቡን ገፍተር አድርጎ እንግዲህ እንደፈለገ አድርጎ ብሎ የሚሄድ ነገር ነው ያለው። እሳቸው ግን የማኔጅመንት ክህሎታቸው እንደው አላደል ያስተዳደራቸው ክህሎት በጣም ነው የሚገርመኝና መንፈሳዊውም ስጋዊውም ጥበብ ዕውቀት ስላለ እንደዚያ ላይ ደግሞ መንፈሳዊ ዕውቀት ደግሞ ከመንፈሳዊ ብቃት ጋር ሆነው ስለያዙት በእውነት ወንድሜ በጣም ደስ ብሎኝ ከሚያውቀው ደስታ በላይ በጣም የተደሰትኩበት ቀን ስለሆነ ያለ እቅዴ እንደ ትናንት መጥቼ ትላንት ዕለቱን ልሄድ ነበር የመጣሁት። አሁን ዛሬ 3ኛ ቀኔ ነው። ገና ይቀጥላል ማለት ነው እና ቦታው ተመቻችቷል። ማደሬ ነው የሚባል ነገር አለ። ማደሬ ነው ይላሉ እንትኖቹ። አሁን ድግስ ይመቻቸው ማደሬ ነው የሚሉት ዘፈን አላቸውና ማደሬ ነው ወደሚለው እየሄድኩ ይመስለኛልና በጣም ደስ ብሎኛል። በስር ሆናችሁ የምታገለግሉትም ወንድሞቻችን በጣም የእሳቸውን ስነ ምግባር ይዛችሁ በትህትና በታዛዥነት በቅንነት ይህንን ያመመውን የደከመውን ስታጽናኑ ስታክሙ ስትንከባከቡ ስላየዋችሁ ለእናንተም በእውነት የእሳቸውን ትህትና የእሳቸውን በረከት የእሳቸውን ረድኤት የእሳቸውን ጥበብ የእሳቸውን ማስተዋል ያድላችሁ ማለት እፈልጋለሁ እግዚአብሔር አምላክ እና ይሄ ምስጢረ ኢትዮጵያ የሚባል ሚዲያ ሁሉም ሊመለከተውና ሁሉም ድጋፍ ሊያደርግለት ሁሉም የተጎዳ ሁሉ ሊመጣ የሚገርመው ነገር ወንድማችን የሌለውን ከሌለ የታመጣለ ብለው የሚያከሙ እንደመሆናቸው መጠን በእውነት የደከመው ያመመው ሁሉ የመጣበት እንደገና ደግሞ ገንዘቡን አልባሌ ቦታ የሚያውል ደግሞ ከእንዲህ ያለ ቦታ ሊያውለው ይገባል። ስራ ከሚሰራ ፍሬ ከሚያፈራ ትውልድ ከሚተካ
ስራውን በተግባር ከሚያሳይ ይህንን መሪ አድርጎ ወንድማችን የኔታ ክንፈ ሩፋኤልን ዶክተር ክንፈ ሩፋኤል ባላቸውና እሳቸውን አብነት አድርጎ በእሳቸው እየተከተሉ የመንግስተ ሰማያትን መንገድ ማግኘት ይቻላልና ይህ ስራ በጣም በጎ ምግባረ ሰናይ የታመመን እንኳንስ ማከም እንኳንስ ማዳን መጠየቅ እንኳን ቅዱስ ወንጌል ትእዛዝ ብታመም ጠይቃችሁኛል ቢታመሙ ጠይቃችሁኛል እንኳን አላለም ራሱን አድርጎ ብታመም ጠይቃችሁኛል ራሱ እንደታመመ ሆኖ እና አምላካችን መፍቀሬ ሰው ክርስቶስ ሰው ሲጠግኑለት ሰውን ሲረዱለት እስከዚህ ድረስ ብራብ አበልታችሁኛል ብጠማ ጠጥታችሁኛል ብታመም ጠይቃችሁኛል ከዚህ ቤት ሁሉም እየተፈጸመ አይቻለሁ እንዳለ በጎ እና የተራበው ይጠግባል የተጠማው ይረካል የታመመው ይፈወሳል እንደዚህ የደከመው ይጸናል በጣም 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 ከሚገባው በላይ ጥሩ ክርስትና ጥሩ ስነ ምግባር ጥሩ ቅንነትና ደግነት ጥሩ ስራይች ስለሄድኩ በጣም ደስተኛ ነኝና ለመራን ይሄንን ሚዲያ ሊያዳብሩ ሁሉም ሸር ያደረገ ለሁሉም ሊያዳርሰውና ሊንከባከበው ይገባል ይሄንን ተቋምም ሰሎሞን መንደር የተባለውን ተቋም በሐሳብም በገንዘብም በማቴሪያልም መመራመር ለሚፈልግም በምርምር በልዩ ልዩ ምርምር ወደ ማይከሉ እየመጣ ምርምሩን ያለውን ጠቃሚ ለሀገር ይጠቅማል ያለውን ሁሉ እያመጣ በሀገራችን ሀገር በቀል ጥበብ ማስፋፋት ተገቢ ነው አምናለሁና ይህንን ምዕመናን ሚዲያውን እንዲደግፉ መልእክት ላስተላልፍ እወዳለሁ።